ሰላም ጤና ይስጥልን ክብራና ክብራት፣ ይህ በጠለስ ሚዲያ ባሳየ ደርቤ የሚቀርበው የዘወትር ፕሮግራማችን ነው። እናም በዛሬው ዝግጅታችን በወቅታዊ ጉዳዮች ዙሪያ ያዘጋጀነውን ፕሮግራም ወደ እናንተ የምናደርስ ይሆናል። እናም የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅቶቻችንን ላይክ፣ ሸር ያደረጋችሁ ለሌሎች በማጋራት እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት ተጋብዛለሁ። ትናንት ሰብስክራይበርን በተመለከተ ያቀረብነውን ቅሬታ ሰምታችሁ በርካታ ወገኖች ሰብስክራይብ ስላደረጋችሁ ያለንን ምስጋና መግለጽ እንፈልጋለን። ዛሬም በድጋሚ ፕሮግራማችንን ዝግጅታችንን ማየት ከመጀመራችሁ በፊት ሰብስክራይብ አድርጉ በማለት በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያው ርዕሳችን እንግዲህ የጤና ባለሙያዎችን አመፅ ይመለከታል። እንግዲህ ላለፉት ጊዜያት የጤና ባለሙያዎች ስራቸውን ሳያቆሙ የስራ ገበታቸው ላይ ሆነው ተገልጋይም ታካሚም ሳያጉላሉ ተገቢ የሆነ የዳቦ ጥያቄ ሲያነሱ ነበረ እና አገዛዙ ግን ያንን ጥያቄያቸውን ሰምቶ መልስ ሊሰጣቸው አልቻለም። ቀነ ገደብ አስቀምጠው ነበር። በእነዚህ ቀን ውስጥ ጥያቄያችን ካልተመለሰ ወደ ቀጣው ደረጃ አመፅ እንሸጋገራለን ሲሉ ነበር። ወደ ቀጣው የአመፅ ደረጃ እንሸጋገራለን ሲሉ ነበር። ዛሬ ቀጣውን የአመፅ ደረጃ ወይም የተቃውሞ ደረጃ ጀምረውታል እና በትናንትናው ዕለት ማታ ላይ ማለት ነው የጤና ሚኒስትሯ በጤና ሪፎርሙ ዙሪያ የምሰጠው ማብራሪያ አለ ብላ ወደ ሚዲያ መታ ነበር። በኢቢሲ ቀርባ ለ15 ደቂቃ ያህል ካወራሽ በኋላ አንድም ፍሬ ያለው ነገር ሳትናገር ፕሮግራሟን አጠናቃ ወርዳለች። እንግዲህ የጤና ሪፎርም የጤና ባለሙያዎችን የዳቦ ጥያቄ ሳይመልስ ሊሳካ አይችልም። እየተራበ የዶክተሮች፣ ነርሶች፣ የጤና ባለሙያዎች እንዳጠቃላይ እየተራቡ ባለበት ሁኔታ ስኬታማ ሊሆን የሚችል የጤና ሪፎርም የለም እና ሴትዮዋ መታ ስለ ጤና ሪፎርም አውርታ ሄዳለች። መልስ ያልተሰጣቸው የጤና ባለሙያዎችም በዛሬው ዕለት በከፊል የስራ ማቆም አድማ አድርገዋል። እንግዲህ ኢመርጀንሲ የህፃናትና እናቶችን ሕክምና እነሱን ሳያጓድሉ በከፊል ግን የስራ ማቆም አድማ አድርገዋል። ከዚህ ጋር በተያያዘ ዛሬ ደግሞ አንድ በጣም የሚገርም ደብዳቤ ጽፈዋል። የኢትዮጵያ የጤና ባለሙያዎች ንቅናቄ ለሃይማኖት ተቋማት ጉባኤ አንድ ደብዳቤ ጽፏል እና በጣም ስለመሰጠኝ ያነብላችኋለሁ። ለሃይማኖት ተቋማት ጉባኤ የኢትዮጵያ የጤና ባለሙያዎች ንቅናቄ አዲስ አበባ ጉዳዩ የኢትዮጵያ ጤና ባለሙያዎች አቋም እና የምንወስደውን እርምጃ ማሳወቅን ይመለከታል። ከላይ በርዕሱ እንደተገለጸው የኢትዮጵያ ጤና ባለሙያዎች ንቅናቄ ሁሉንም የጤና ባለሙያዎች መሪ በማድረግ በቁጥር 12 የሆኑ ጥያቄዎችን በመንግስት በኩል ምላሽ እንዲያገኙ በቀን 8ኛው ወር 2017 ዓ.ም በተጻፈ ደብዳቤ ለጤና ሚኒስቴር በማሳወቅ ከፍተኛ የሆነ እንቅስቃሴ እያካሄደ ይገኛል። ለዚህም ደግሞ መንግስት ጥያቄያችንን የሚመልስበት የ30 ቀናት እድሜ ሰጠን፣ ምላሹንም በተስፋ እየጠበቅን አማኙ ህዝባችንን እንደከዚህ ቀደሙ በትጋት እያገለገል እንገኛለን። ይህንንም ያደረግነው ለህዝባችን ካለን ታላቅ አክብሮት እንጂ አሁን ባለው ሁኔታ ስራችንን ለአንድን ቀን እንኳን መቀጠል የማንችልበት ሁኔታ ላይ ደርሰናል። ሁሉም በሚባል ደረጃ አማኝ በሆነባት እና ሰው የልፋቱን ዋጋ ማግኘት ይገባዋል ተብሎ በሚታመንባት ሀገር እኛ የጤና ባለሙያ ልጆቻችሁ ለልፋታችን የሚገባንን ይቅርና ለመኖር እንኳን የሚያስችለንን ነገር ሳይደረግልንና በሀገራችን እንደ ስደተኞች እየተቆጠርን በችግር ላይ እንገኛለን። ምንም እንኳን ትልቁ የመንፈስ የሞራልና የሙያ ግዴታ እንዳለብንና ይህንንም ኃላፊነት ከግምት ውስጥ በማስገባት በብዙ ስቃይና መከራ ውስጥ ሆነን ስናገለግል ብንቆይም አሁን ላይ ከአቅማችን በላይ ስለሆነ እና በህይወት የመቆየትና ያለመቆየት ጥያቄ ውስጥ በመግባታችን የምናከብረውና የምንወደው ህዝብ ላይ ስራ የማቆምና ሌሎች እርምጃዎች ለመውሰድ እየተገደድን መሆናችንን በተሰበረ ልብና በከፍተኛ ሀዘን ላይ ሆነን ለሃይማኖት ተቋማት ጉባኤ ማሳወቅ እንወዳለን። በመሆኑም ጉባኤው ከታች ባያያዝነው ለጤና ሚኒስቴርና ለሌሎች ተቋማት ባስገባነው ደብዳቤ እንደተገለጸው በሰላማዊ መንገድ የጠየቅናቸው ጥያቄዎቻችን በሚቀሩት 2 ሳምንታት ካልተመለሱ በምንወስደው እርምጃ በሁሉም የሀገሪቱ ክፍል ባሉት ሆስፒታሎችና የጤና ተቋማት ላይ በመንፈሳዊ ልጆቻችሁ ላይ ለሚደርሰው ሞትና መጉላላት የጤና ባለሙያው ኃላፊነት የማይወስድና
ተወቃሽ እንዳልሆነ አውቃችሁ ለልጆቻችሁ እንድታሳውቁልን በልጅነት አንደበት እንጠይቃለን። የኢትዮጵያ የጤና ባለሙያዎች ንቅናቄ ይላል። ግልባጭ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ ለኢትዮጵያ እስልምና ጉዳዮች፣ ለኢትዮጵያ የወንጌል አማኞች ህብረት፣ ለኢትዮጵያ ካቶሊክ ቤተክርስቲያን ጠቅላይ ጽሕፈት ቤት ይላል። የሚገርም ደብዳቤ ነው። ልብ የሚነካ ደብዳቤ ነው። ምንም እንኳን የሃይማኖት ተቋማት አስተላለፋቸው ከመንግስት ጋር ቢሆንም እንደውም ሊያዋግዟቸው ሁሉ ይችላሉ። መግለጫ አውጥተው ዛሬ ሊያዋግዟቸው ይችላሉ። ይሁንና ግን የኢትዮጵያ የጤና ባለሙያዎች ንቅናቄ ያወጣው ደብዳቤ ተገቢ ነው። ታማሚ በሆኑ ልጆቻችሁ ላይ ለሚከሰተው ነገር እኛ ተጠያቂ አይደለንም። ሌሎችን መታደግ የምንችለው ራሳችንን ማትረፍ ስንችል ነው። ግን አሁን ያለንበት ሁኔታ የዕለት ጉርስ እናናገኝ ስላደረገንና በቀጣይ ስራ ስለምናቆም ኃላፊነቱን መንግስት የሚወስድ ይሆናል በማለት አሳውቀው ነበረ። በመሆኑም በዛሬው ዕለት በአዲስ አበባ በሚገኙ በ52 ሆስፒታሎች ሙሉ ለሙሉ የስራ ማቆም አድማ አድርገዋል። ሙሉ ለሙሉ ሲባል ያው ኢመርጀንሲና አንዳንድ የተመረጡ አገልግሎቶችን ሳይጨምር ሌሎቹ ግን በአዲስ አበባ የሚገኙ 52 ሆስፒታሎች እንደ አጠቃላይ በሀገር ውስጥ ደግሞ በኢትዮጵያ ደረጃ በ353 የመንግስት ሆስፒታሎች በ3706 ፐብሊክ ሄልት ሴንተርስ በ17561 ጤና ኬላዎች የስራ ማቆም አድማ ተደርጓል። በመሆኑም አብይ አህመድ እንግዲህ ወደ ስልጣን ከመጣ ጊዜ አንስቶ ከጠመንጃ በላይ ሲፈራው የነበረው አመፅ በጤና ባለሙያዎች አማካኝነት በዛሬው ዕለት ተለኩሷል ማለት ይቻላል እና ይሄ ላገዛዙ ትልቅ አስደንጋጭ ጉዳይ ነው። በቀጣይ መምህራንም ተመሳሳይ አይነት ጥያቄ ለማቅረብ በዝግጅት ላይ እንደሚገኙ የደረሰ መረጃ ያመለክታል። የፌዴራል ፖሊስ እንዳጠቃላይ ከትራፊክ ፖሊስ ውጭ ያሉ የጸጥታ አካላትም ተመሳሳይ ጥያቄ አላቸው። ከአብይ ጄኔራሎች ባለፈ ወታደሩ ደስተኛ አይደለም በሚከፈለው ነገር። እንግዲህ ላለፉት 6 ዓመታት ጦርነት ላይ ውጊያ ላይ ቢሆንም ሲቆስል የሚያሳክመው የለ፣ ሲገደል የሚቀብረው የለ፣ ሲርበው የሚያጎርሰው የለ፣ ሲራቆት ሲታረዝ የሚያለብሰው የለም። ኮቾሮና ሚሊታሪ እየቸገረው የሚዋጋ መከላከያ ነው ያለው። ለዛውም የራሱን ሕዝብ የሚጨፈጭፍ ማለት ነው እና በቀጣይ በመንግስት የጸጥታ አካላትም ይሄ ጥያቄ ይነሳል ተብሎ ይታሰባል። መረጃዎች የሚያመላክቱ ይህ ጉዳይ ሊቀር እንደማይችል ነው። ከዚህ ጋር በተያያዘ እንግዲህ እንደ አዲስ ዓለምና መተማ ባሉ ሆስፒታሎች ያው የስራ ማቆም አድማ መደረጉን የሚያሳዩ ፎቶዎች ወጥተዋል። በፎቶ ደረጃ ተደግፎ ባይወጣም አብዛኞቹ ሆስፒታሎች ጸጥ ረጭ ብለዋል። ለምሳሌ ደብረ ብርሃንን በተመለከተ ለጠለስ ሚዲያ የደረሰው መረጃ እንደሚያመለክተው የጤና ባለሙያዎች ቀርቶ ሆስፒታሎችን የሚጠብቁ የመንግስት ጤና ጣቢያዎችን የሚጠብቁ ጥበቃዎችን ሳይቀር አድማውን ተቀላቅለዋል፣ የስራ ማቆም አድማውን ተቀላቅለዋል የሚል መረጃ ደርሶናል። በሌላ መልኩ ግን የስኳድ መቀፍቀፊያ የሆነው የብአዴን ካድሬ ማምረቻ የሆነው ጎንደር ዩኒቨርሲቲ ከሌሎች ዩኒቨርሲቲዎች ቀድሞ ከኦህዴድ ጎን መሰለፉን የሚገልጽ ደብዳቤ አውጥቷል። እንደምታዩት ማስጠንቀቂያ አውጥቷል። ጎንደር ዩኒቨርሲቲ ማለት በነገራችን ላይ ከፍተኛ የሆነ ጸረ አማራ ሙቭመንት ከሚካሄድባቸው ተቋማት ዩኒቨርሲቲዎች መካከል የመጀመሪያ ደረጃ ላይ የሚቀመጡ የመጀመሪያ ደረጃ ላይ ማለት ነው። ረዳት ፕሮፌሰር የሚል ማዕረጎችን በመስጠት ኢቭን የክብር ዶክተር የሚሰጣቸው ሰዎች ፈልቀጥ አድርጋችሁ ማንነታቸውን ብትመረምሩ ጸረ አማራ ሆነው ታገኟቸዋላችሁ። በአንድ ወቅት የኢሲኤክስ ባለስልጣን የነበረችውን ዶክተር እሌኒን ጨምሮ ጎንደር ዩኒቨርሲቲ የሰጣቸውን የክብር ዶክተሬት የሰጣቸውን ሰዎች መለስ ብላችሁ ብትመለከቱ ጸረ አማራ ሆነው ታገኟቸዋላችሁ። ጸረ አማራ ባይሆኑ እንኳን አማራ በዚህ ልክ ዋጋ ሲከፍል መከራውን ሲበላ አንዳቸውም ድምፁ ነው አያውቁም። ትናንት ለምሳሌ በሚዲያው ዘርፍ የክብር ዶክተር እያለ የሰጣቸው ነበሩ። በሚዲያው ዘርፍ አንድም ቀን አማራ ላለፉት 2 ዓመታት ቀን በቀን በእርሳስ ደሙ ሲፈስና በህዋው ላይ ባሩድ ሲጨስ አንድም ቀን አውግዘው አያውቁም። አንድም ቀን ማለት ነው እና ይሄ ዩኒቨርሲቲ ዛሬም ከኦህዴድ ጎን መሰለፉን አሳውቋል። ለጤና ባለሙያዎች የምታዩትን ማስጠንቀቂያ ሰጥቷል። ከሰዓት የማትገቡ ከሆነ እናንተን አባረሬ ሌሎቹን እቀጥላለሁ የሚል ማስጠንቀቂያ ሰጥቷል። ይህን ያደረገው ፕሬዚዳንቱ ይታወቃል። የጎንደር ዩኒቨርሲቲ ሆስፒታል ብቻ ሳይሆን ለአጠቃላይ ጎንደር ዩኒቨርሲቲ ላይ በአመራርነት ያሉ ሰዎች ማንነታቸው፣ ዓላማቸው በአግባቡ መተንተን መቻል አለበት። ጸረ አማራ ሰነድ በማዘጋጀት ረገድ ከኦህዴድ ጋር አብሮ በመስራት ረገድ እርግጠኛ ሆኜ የምነግራችሁ ከብአዴን ቢበልጡ እንጂ የሚያንሱ አይደለም።
ከብአዴን ቢበልጡ እንጂ የሚያንሱ አይደሉም። በማንነታችን አማራ አይደለንም የሚሉ ለምሳሌ ጎንደር አካባቢ ላይ ጎንደሬ ዝቅ ሲል ማንነቱ ጎንደሬነት ነው፣ ከፍ ሲል ኢትዮጵያዊነት ነው፣ የምዕራባውያንን ነው የሚል አስተሳሰብ በማቀንቀን የሚታወቁ ናቸው። እና እነዚህ አመራሮች ዛሬም በግላጭ የትኛውም ዩኒቨርሲቲ የትኛውም ሆስፒታል የጤና ባለሙያዎች ላይ ማስጠንቀቂያ ባላወጣበት ሰዓት ኢቨን በአዲስ አበባ እንኳን የሚገኙ ከ52 በላይ የፐብሊክ ሆስፒታሎች አሉ። ከነዛ መካከል አንዱ እንኳን ማስጠንቀቂያ ባላወጣበት ሁኔታ ጎንደር ዩኒቨርሲቲ በቀዳሚነት ከብልጽግና ጎን የተሰለፈ ሆኖ ተገኝቷል። ከጎንደር ዩኒቨርሲቲ በማስቀጠል ጎባ ወይም ባሌ ጎባ ሪፈራል ሆስፒታልም ተመሳሳይ አይነት ማስጠንቀቂያ አውጥቷል። ብሎም ግን የጤና ባለሙያዎች አመፅ የተናበበ ነው፣ በጣም የተናበበ ነው። የመከፋፈል ሁኔታ አልታየበትም። እርግጥ አንዳንዶችን ለማሰር አገዛዙ ጥረት እያደረገ ነው። ለምሳሌ ያህል ሲስተር አዱኛ ትባላለች። የደብረ ማርቆስ ሆስፒታል ነርስ ነበረች። ከታሰረች 5ኛ ቀኗ ነው። ዶክተር ጸጋዬ ታምርም በዛሬው ዕለት በቁጥጥር ስር መዋሉ ታውቋል። የእንጅባራ ጠቅላላ ሆስፒታል ሐኪም የሆነው ዶክተር ጸጋዬ ታምር በቁጥጥር ስር መዋሉን የደረሰ መረጃ ያመለክታል። ሌሎቹንም በጣም በርካታ ዶክተሮችን ከስራ ቦታቸው እያፈኑ እየወሰዱ መሆኑን መረጃዎች አመላክተዋል። ስለዚህ ትናንት እንዳለው የኢትዮጵያ የጤና ባለሙያዎች አስፈላጊውን ጥንቃቄ ማድረግ አለባቸው። አስፈላጊውን ኦዲት ዘመቻ አውጆ በስራ ቦታም በመኖሪያ ቤትም በሚንቀሳቀስበት ሰዓት ላይ ቤት ተቀምጦ መጠበቅ ልክ አይደለም። የዘመቻ ቀን አላቸው። በዛ የዘመቻ ቀን እጃችሁ ከገባችሁ ይሰብሯችኋል፣ ዋጋ ያስከፍሏችኋል። አዋሽ አርባ ሄዳችሁ ከምትሰቃዩ ቤት ገብታችሁ ዋጋ ከምከፍሉ ዞር በሉ። ወደ ቤተሰብ ዞር ማለት ይመረጣል። ለምን አገዛዙ መፍትሄ አድርጎ ያስቀመጠው ይሄንን ስለሆነ ማለት ነው። በአጠቃላይ ግን ሲታይ አብይ አህመድ ወደ ስልጣን ከመጣ ጊዜ አንስቶ ተሞክሮ የማያውቀው ግን ከጠመንጃ በላይ የሚፈራው መቼ ይከሰት ይሆን እያለ የሚያስመረግገው አመፅ በጤና ባለሙያዎች አማካኝነት ተለኩሷል እና ይህንን አመፅ ለመቀልበስ እያደረገ ያለው እንቅስቃሴ እሱንም ማያቆም ከሆነ በከፊል የተደረገው የስራ ማቆም ወደ ፉል ስትራይክ ሊሸጋገር እንደሚችል የጤና ባለሙያዎች እያሳወቁ ይገኛሉ። በተረፈ እስካሁን ባለው ሁኔታ ሲታይ የጤና ባለሙያዎች ያካሄዱት እጅግ ሰላማዊ የሆነ የስራ ማቆም አድማ ስኬታማ ሆኗል ማለት ይቻላል። ከዚህ ጋር በተያያዘ አንዳንድ የማያገባቸው ኃይሎች በሌላ መልኩ እየታገሉ ያላቸው ኃይሎች በዚህ ጉዳይ ላይ እጃቸውን ማስገባት የለባቸው። ይህንን ለሚዲያዎች ተውት። በተለይ የትጥቅ ትግል ላይ ያላቸው ወገኖች በዚህ ጉዳይ ምንም መግለጫ መስጠት አያስፈልግም። ይህን ጉዳይ ለጤና ባለሙያዎች መተው ያስፈልጋል ማለት እወዳለሁ። ወደ ሁለተኛው ርዕስ ተሸጋገር። ቦርከና ሚዲያ የሚባል አንድ ሚዲያ አለ፣ ዌብሳይት አለ፣ ብዙዎች የሚጽፉበት ማለት ነው። እና እዛ ዌብሳይት ላይ መኩሪያ በሚል ስም እስክንድር ነጋ አንድ አርቲክል አጋርቷል። የዚህም አርቲክል ርዕስ ኤ ቪክቲም ኦፍ ብላታንት ላይስ ኤንድ ፖለቲካል ዲሲት የሚል ርዕስ የተሰጠው ሲሆን በዛም ላይ ጠለስ ሚዲያን እና አሳየ ደርቤን ስም አንስቷል። እስክንድር ነጋ የስም ማጥፋት የተቀናጀ የሆነ የስም ማጥፋት ተከፍቶብኛል በማለት እስክንድር ነጋ መኩሪያ በሚል ስም በጻፈውና የተቀናጀ የስም ማጥፋት ዘመቻ ተከፍቶብኛል የሚል ወቀሳ በያዘው ጽሁፉ ላይ ግርማ ካሳን፣ ሮሃ ሚዲያን እና ጠለስ ሚዲያን ጠቅሷል እና ስለኔ የጻፈው ላይ ምን ይላል? Another aggressive figure in this smear campaign is Asahi Darbi, a former YouTube activist who left Ethiopia under murky circumstances. Unlike Iskandar, who remains on the ground, Asahi now waged his campaign from abroad, leaving baseless accusation, including that Iskandar received a government-funded mansion and security detail, now living in 6 Kilo, and that he is involved in secret negotiation with the regime እያለም ይቀጥላል። ከዛ መጨረሻ ላይ ምን ይላል? These claims are not only unfounded, they are dangerously deviative. They echo the same tactics historically used by Ethiopian enemies to sow distress and dismantle unity. Such logic is as irrational as it is offensive, akin to suggesting that because Asaye looks Arab,
his father must not be Ethiopian. It is a crude and serious form of political discourse ይላል እና አሳየ እያቀረበ ያለው ነገር ጥቅልል ሲደረግ አሳየ አረብ ይመስላል፣ ሲታይ አረብ ይመስላል፣ አባቱ ኢትዮጵያዊ መሆን የለበትም እንደማለት ነው የሚል አርቲክል ተቀምጧል። በእውነቱ ግን እኔ እስካሁን ድረስ ስለ እስክንድር ነጋ በጠለስ ሚዲያ ያስተላለፍኳቸው መልእክቶች አንደኛ ከታማኝ መረጃ ምንጮች የተገኙ ናቸው። አንዳንዶቹ እንደ ድርድሩ በድምፅ ቅጂ ያልተረጋገጡ ቢሆንም ከታማኝ መረጃ ምንጮች ያገኘናቸው ናቸው። ሁለተኛ የእስክንድርን ስብዕና ለመግደል ካራክተር አሳሲኔሽን ለመፈጸም ብለን የተናገርነው ነገር የለም። ይህንን በግልጽ መናገር እፈልጋለሁ። እስካሁን ድረስ የተናገርኩት ያመንኩበትን ነው እና እስክንድር ያደረገውን ነው። ለምሳሌ ወደ ድርድር ሂደት ውስጥ መግባቱን በተደጋጋሚ ስንናገር ነበረ። ይሄ ስም ማጥፋት ጉዳይ አይደለም፣ እውነት የመናገር ጉዳይ ነው። ስም ማጥፋት ከሆነ እስክንድር ነጋ ያንን ማስተባበል ነበረበት። ኢቨን አርበኛ ፈለ እንኳን ከባዕደኖች ጋር ሲነጋገር የሚያሳይ የድምፅ ቅጂ ወጥቶ እና ኢትዮ 360 ሳይቀሩ አምነው የተናገሩበት ጉዳይ ቢሆንም እሱን እንኳን ማስተባበል አልቻለም፣ እርምጃ ወስዶ ማሳወቅ አልቻለም። ስለዚህ ያደረግነው ነገር እውነትን የመናገር ጉዳይ ነው እንጂ ስም የማጥፋት ጉዳይ አይደለም። ከማንም ጎን የመሰለፍም ጉዳይ አይደለም። ይህ መታወቅ አለበት። በተረፈ እስክንድር ላይ በዋናነት ቅሬታ ሳቀርብ የነበረው አንደኛ ለአገዛዙ የነበረው ስስልብ ነው። ስስልብ እና ጥገናዊ ለውጥ የማምጣት አካሄድ። ለምሳሌ አማራን ትግል ከምን ጋር ያያይዘዋል? አትግደሉ ከማለት ጋር ያያይዘዋል ማለት ነው። አትግደሉ ያንን ተሻግሯል እኮ የአማራ ትግል። አትግደሉ ከማለት አልፎ እንዳልገደል ማድረግ የምችለው ስልጣን ሲይዝ ነው ብሎ ወደዛ ተሸጋግሯል። ግን እስክንድር ነጋ ጽፎ ባመጣው ፍኖተ ካርታ ላይ የፖለቲካ ፕሮግራም ላይ ስለ ስልጣን የሚወራ ነገር አልነበረውም፣ የለውም። እንደዚህ አይነት እቅድ የለውም። የብልጽግና የጸጥታ ኃይሎች ጋር ውጊያ ካካሄደም ራሱ ረጅም ጊዜ ሆኖታል። ይሄ በግልጽ የሚታወቅ ነው። እስክንድር ነጋ ሸዋ መጥቶ መከታውን በቁጥጥር ስር ከዋለው ጊዜ አንስቶ ሸዋ ላይ በአገዛዙ የጸጥታ ኃይሎች ላይ የሚወሰደው እርምጃ ሙሉ ለሙሉ ቁሟል ማለት ይቻላል። ዛሬ ራሱ ከሰም ክፍለ ጦርን ለመምታት እነ ጄኔራል ተፈራን ለመምታት መከታውና ብልጽግና እየተጠቃቀሱ ናቸው። ይህንን በግልጽ ነግራችኋለሁ። በእስክንድር በመከታው የሚመራው የራምቦ ክፍለ ጦርና በሹማ አብደታ የሚመራው የብልጽግና ታጣቂ በጋራ ሆነው ከሰም ክፍለ ጦር ላይ እርምጃ ለመውሰድ እየተንደፋደፉ ናቸው። ይሄ ነገ ወዲያ የሚታይ ነው። እስክንድር በገባበት ደቡብ ጎንደር አካባቢ ምን እየተከሰተ ነው? አፋሕድ በሚቆጣጠረው ወይ ደግሞ አፋሕድ የኔ በሚለው የደቡብ ጎንደር ፋኖ አካባቢ ላይ ምን እየተከሰተ ነው? ለአሁኑ ማመን ባይፈልጉም ነገር ወዲያ ግን እውነቱ መገለጽ አይቀርም። አሁን ወደ ብልጽግና የመቀላቀል ሁኔታ እየታየ ያለው ማን አካባቢ ነው? ስለዚህ እስካሁን ድረስ እስክንድር ነጋ ላይ ስናቀርበው የነበረው ወቀሳ አንድም ውሸት አልተገኘበትም። አንድም ውሸት። ሌላው እስክንድር የአማራን ትግል የተቀላቀለው የአማራ የብሔርተኝነትን ትግል ከውስጥ ሆኖ ሊጠልፍ አስቦ ነው በማለት በተደጋጋሚ ስንናገር ነበረ። ባለፈው ወደ ኤርትራ የሚልከው ኤጀንት ጋር ሲደዋወሉ የተናገረውም ያ ንግግራችን እውነት መሆኑን የሚያሳይ ነበረ። ምንድነው የሚለው? እኛ ብሔርተኝነትን፣ ዘረኝነትን እንጠየፋለን፣ በዋናነት እየታገልን ያለነው ብሔርተኝነትን ነው ይለዋል። እንግዲህ እስክንድር እየተንቀሳቀሰ ያለው አማራ ምድር ላይ ነው። እየታገለ ያለው አማራ ብሔርተኝነትን ነው። ወለጋ ላይ ያለውን የኦነግ ሸኔ በሱ የሚቀረቅነውን ብሔርተኝነት አይደለም። አድዋ ላይ ያለውን ብሔርተኝነት አይደለም እየታገለ ያለው። ኦህዴድ አዲስ አበባ ላይ እያቀጣጠለው ያለውን ብሔርተኝነት አይደለም እየታገለ ያለው ሸዋ ላይ እየተመሰረተ ያለውን የአማራ ብሔርተኝነት ነው። ጎንደር ላይ የተመሰረተውን የአማራ ብሔርተኝነት ነው እየታገለ ያለው። ወሎ ላይ በተመሳሳይ መልኩ። ስለዚህ እስካሁን ድረስ እስክንድር ነጋ ላይ ካቀረብኩት መረጃ አንድም ውሸት ሆኖ የተገኘ አለ ማለት አልችልም። 200-300 ሺህ ዶላር እየከፈለ በትልልቅ ሚዲያዎች በኩል ከፍተኛ የሆነ ዘመቻ ቢከፍትም ብዙ የሚዲያ ሰራዊት ቢያደራጅም ሊያሸንፍ ያልቻለውን ነገር በብዕር ስም ዌብሳይት ላይ ጽፎ ሊቀለብሰው አይችልም። ስለዚህ የሚያዋጣው ነገር እውነትን መቀበል ነው። እስክንድር ነጋ ባለፈ ዘመኑ የሰራውን ነገር አሁን ባለፉት 1 ዓመታት 2 ዓመታት በሰራው ነገር አበላሽቶታል፣ በክሎታል።
ቦርከና ላይ የተጻፈው የእስክንድርን ያለፉ ጊዜያት እንትን ይዘረዝራል። እሱን እኮ እልልታ ያወጣው ሬታ የሚል መጽሐፌ ላይ እኔም ጽፌዋለሁ። ፌስቡክ ላይ እስክንድር ነጋ ብለህ ሰርች ብታደርግ በቀዳሚነት የሚመጡ የኔ ጽሁፎች ናቸው። ለሱ እልፍ አላፍ ውዳሴ ስጽፍ ነው የኖርኩት። እንደ እስክንድር ነጋ ማምነው ግለሰብ አልነበረም። በአማራ ትግል ውስጥ በኢትዮጵያ ፖለቲክስ ውስጥ እንደ እስክንድር ማምነው ሰው አልነበረም። በኋላ ግን የፋኖን ትግል ከተቀላቀለ በኋላ እስክንድርን አላውቀውም ነበር ብዬ እንዳስብ ሆኛለሁ። ይሄ ደግሞ በእኔ ላይ ብቻ የተከሰተ ሳይሆን በበርካታ ወገኖች ላይ የተከሰተ ጉዳይ ነው። ስለዚህ የሚያዋጣው እስካሁን በጥፋት መስመር መሰማራቱን ተረድቶ ወደ ትክክለኛ መስመር መግባት ነው። ወደ ትክክለኛ መስመር መግባት ማለት ደግሞ ከትግሉ እጅን ማውጣት ነው። መውጣት በቃ አብሶሉትሊ መውጣት አለበት እስክንድር። በሌላ መልኩ መታገል አለበት። አሁን እነ ልደቱ አያሌው አብሮነት ለኢትዮጵያ እንደዛ በሚል እንትን እየመጡ ነው። መብታቸው ነው፣ ይንቀሳቀሱ። የራሳቸውን የሆነ ድርጅት መስርተው ያዋጣናል በሚሉት የትግል ሜዳ ውስጥ መንቀሳቀስ ይችላሉ። እስክንድር ነጋም ድል ለዲሞክራሲ እያለ የሚያቀነቅነው መፎክር አለ። ያንን ህልሙን ያሳካ ዘንድ ራሱን የሆነ ድርጅት መስርቶ በፈለገው መንገድ መታገል ይችላል። ግን ከአማራ የብሔርተኝነት ትግል ውስጥ እጁን ማውጣት አለበት። የሌሎች ብሔርተኝነት ከብሔርተኝነት አልፎ ወደ ዘረኝነት ባደገበት ሁኔታ አሁንም እርስ በርስ የመጠፋፋት ስጋቱ ከቀን ወደ ቀን እያደገ በመጣበት ሁኔታ ኦህዴድ ሀገረ ኦሮሚያን ለመመስረት 24 ሰዓት እየሰራ ባለበት ሁኔታ ትግራይ ላይ ያለውን እንቅስቃሴ የምታውቁት ነው። ስለዚህ ይሄ በሆነበት ሁኔታ የአማራ ብሔርተኝነትን ላክስም ማለት ኢትዮጵያ አማራው ጭንቅላት ላይ ትፍረስ ብሎ እንደመወሰን የሚቆጠር ነው። የአባት ቤት ሲዘረፍ አብረ ዝረፍ ነው ምናምን የሚባል አባባል አለ። ስለዚህ አገር እንዳትፈርስ አማራ ብዙ ሲታገል ኑሯል፣ ብዙ ዋጋ ሲከፍል ኑሯል። አሁን ግን ከቁጥጥሩ ውጭ ወጥቷል። ኢትዮጵያን ቀርቶ ራሱን ማዳን የማይችልበት ሁኔታ መፈጠሩን ተረድቷል። ስለዚህ መጨረሻ ላይ እንኳን ኢትዮጵያን ይቅርና ራሴን መታደግ የምችለው በማንነቴ ስደራጅ ነው በማለት የአማራ ብሔርተኝነትን ትግል በፋኖ ልጆቹ በኩል ለኩሷል። ስለዚህ ያንን ትግል ደግሞ ከተቻሉ መደገፍ፣ ካልቻሉ ደግሞ አለማደናቀፍ እንጂ ከውስጡ ነው መጎርጎር ልክ አይደለም። ስለዚህ ለእስክንድር ነጋ የማስተላልፈው መልእክት ምንድን ነው? አሁንም በጥፋት እቅድህ ቀጥለሃል። ወንድሞቻችን ልክ ያንን ስብሰባ ጀመሩ ሲባል ሸዋ ላይ ምን አይነት ዘመቻ እንዳወጭ የምታውቀው ነው። ብዙ ወንድሞቻችንንም ዋጋ አስከፍልሃል፣ የህይወት ዋጋ አስከፍልሃል። አሁንም ከሰም ክፍለ ጦርን ለመቆርጠም ከአገዛዙ ከጸጥታ ኃይሎች ጋር እየመከርክ ነው፣ እየተነጋገርክ ነው፣ እያሴርክ ነው። ይሄ ወደፊት የሚታይ ጉዳይ ስለሆነ ማለት ነው። ጎንደር ላይ አንተ በገባህበት አካባቢ የተከሰተውን የምታውቀው ነው። ስለዚህ ከዚህ በላይ ያንን የዋህ ህዝብ፣ ያንን ጀግና ህዝብ፣ ያንን ርኅሩህ ደግ ህዝብ ልትጎዳው አይገባም። ትግሉን እስካሁን ድረስ ከውስጡ ነው ያሰርከው፣ የጎተትከው ይበቃልና እጅህን ብታወጣ መልካም ነው ማለት ወዳለው። ከዛ ውጭ ግን እስክንድር ከትግል ሜዳው እስኪወጣ ድረስ ወይም ደግሞ ትግል ሜዳው ውስጥ ሆኖ እስካሁን ሲያደርገ የነበረውን የጥፋት አካሄድ እስካላቆመ ድረስ በጠለስ ሚዲያ የምናካሄደው ህጋዊ የሆነ ትግል ተጠናክሮ የሚቀጥል ይሆናል። ደግሞ የምንታገለው እስክንድርን ብቻ አይደለም፣ መታወቅ ያለበት እስክንድርን ብቻ አይደለም፣ የትኛውንም ኃይል ነው የምንታገለው። የአማራ ብሔርተኝነት ቀይ መስመራችን ነው። ያንን ቀይ መስመር የሚጥስን ኃይል ሁሉ እንታገለዋለን። ለምሳሌ ሰሞኑን ወንድሞቻችን ወደ ስብሰባ ገብተው በነበረበት ሰዓት ላይ ጫና ስናደርግ ነበረ። ያ ጫና ከምንም የመጣ አይደለም። መከሌን የማሾም ምናምን እንደዚህ አይነት ኢንተረስት በፍጹም አልነበረኝም። ዋና ዓላማዬ ምንድን ነው? ተቋም መስርተው እንዲወጡ ጫና ማድረግ ነው እና በቅርብ መረጃ ነበረኝ። ከዛ መረጃ ላይ ተመስርቼ ጫና ሳደርግ አንዳንዶች ዘመቻ ከፈቱ። አንዳንዶች ትናንት የወያኔ ተላላኪ የነበሩ በአማራ ትግል ውስጥ ቅንጣት ታክል ሚና የሌላቸው ተረጋግታችሁ የመሰላችሁን አድርጉ አይነት ነፃነት ለፋኖዎች መስጠት ፈለጉ ማለት ነው። እኔ ጫና ሳደርግ የነበረው በአዛዥነት መንፈስ አይደለም። በአዛዥነት መንፈስ ሳይሆን ወንድሞቼ የሆነ ተቋም ሳይዙ ከወጡ በፋኖ ትግል ላይ ፈርደው እንደሚወጡ ስለተረዳው ነው። በህልውናቸው ላይ እንደሚፈርዱ ስለተረዳው ነው። ያ ውሳኔያቸው ለባዕደንና ለሌሎች ጸረ አማራ ኃይሎች መደላድል እንደሚፈጥር ስለገባኝ ከወጡ በኋላ ከማለት መልእክቴን አስቀድሜ ማስተላለፍ ይሻላል በማለት
አንዳንድ ነገሮችን ደፈር አድርጌ ስናገር ብዙ ጫጫታ ተከሰተ ማለት ነው። ብዙ ጫጫታ ተከሰተ። ከሰሞኑም አይታችሁ ከሆነ አንዳንድ ሶሻል ሚዲያ ላይ አፍራሽ የሆኑ እንቅስቃሴዎች ተበራክተዋል። ይህ ነገር ልክ አይደለም። እኔ ሁሌ የምንቀሳቀሰው የአማራ ብሔርተኝነትን ታሳቢ አድርጌ ነው። ለምሳሌ ያህል በድፍረት መናገር የምችለው ነገር ከክልሉ ውጭ የሚኖረው አማራ በሚጠቃበት ሰዓት ላይ ሶሻል ሚዲያ ላይ ከኔ በላይ ድምፅ ሆነ አልነበረም። ቀንና ሌሊት ወለጋ፣ መተከል፣ አርሲ እና የመሳሰሉ ቦታዎች ላይ አማራ ዋጋ ሲከፍል ድምፅ ሲሆን ነበረ። ድምፅ መሆን ብቻ አይደለም፣ እያንዳንዱ የተከሰተባቸውን ጥቃት እያንዳንዱ ከዛ ጥቃት መታደግ ባልችል እንኳን ጥቃታቸውን በማስረጃ አስጠግፌ ወደ ሰነድ ቀይሬያለሁ፣ መጽሐፍ አድርጌ አሳትሜዋለሁ እና በወለጋ ምድር ላይ፣ በመተከል ምድር ላይ፣ በኦሮሚያ የተለያዩ ቦታዎች ላይ የተፈጸሙ ጭፍጨፋዎችን አንድ ባንድ ሰንጄ በመጽሐፍ መልክ አውጥቻለሁ። ያንን ሳደርግ የነበረው ቤተሰቦቼ ከክልላቸው ውጭ የሚኖሩ ስለነበሩ አይደሉም። እኔም ከክልሉ ውጭ ከሚኖረው አማራ በሀገሩ ከሚኖረው አማራ ስለተወለድኩ አይደለም፣ አማራ ስለነበርኩ ነው። ከዛ በኋላ እነ እስክንድር መነሻዬ መድረሻዬ የሚል ሀሳብ ይዘው ሲመጡ የአማራ ብሔርተኝነት ትግል ሲቀጣጠል ከክልሉ ውጭ የነበረው አማራ ላይ ሲፈጸም የነበረው ጥቃት በክልሉ ውስጥ ወደሚኖረው አማራ ሲሸጋገር አንዳንድ ወገኖች ማለት በተለያዩ የኦሮሚያ አካባቢዎች፣ በደቡብ አካባቢዎች ከሚኖሩ አማራዎች የተወለዱ ወገኖች የአማራ ብሔርተኝነት ትግል ልክ አይደለም እያሉ ማውገዝ ሲጀምሩ አማራ በመላ ኢትዮጵያ ተበታትኖ የሚኖር ስለሆነ በዜግነት እንጂ በማንነት መደራጀት የለበትም ሲሉ ተቃውሟቸዋለሁ። ለምን? የአማራ ብሔርተኝነት ቀይ መስመር ስለነበረ ማለት ነው። ወያኔ ወሎን ወሮ በነበረበት ሰዓት፣ ጎንደርን ወሮ በነበረበት ሰዓት አንድ የወሎ አማራ አንድ የጎንደር አማራ ድምፅ መሆን የቻለውን ያህል ድምፁኝ ስሰራ ነበር። እንደ አንድ የጎንደር አማራ፣ እንደ አንድ የወሎ ቤት አማራ በከፍተኛ ሁኔታ በሚዲያው ዘርፍ ወያኔን ከሚታገሉ ሰዎች አንዱ ነበር። ይሄ ደግሞ ለጉራ ሳይሆን እውነቱ መነገር ስላለበት ነው። አስተማሪም ስለሆነ ነው እያወራሁ ያለሁት ማለት ነው። ስለዚህ በወቅቱ ወያኔን በሚዲያው ዘርፍ ፋይት ከሚያደርጉ ወገኖች መካከል አንዱ ነበርኩኝ እና ያንን ሳደርግ የነበረው ጎንደር ስለተወለድኩ ምናምን አይደለም። ኢቭን የቤት አማራውን ጉዳይ ወሎ ስለተወለድኩ አይደለም፣ አማራ ስለነበርኩ ነው። ከዛ በኋላስ ለወልቃይት ስንታገል ነበር፣ ለራያ ስንታገል ነበር። የቆየ ሲመጣ ግን የራያ ማንነት አማራውን መታገል ሲጀምር በተመሳሳይ መልኩ እነ ኮሎኔል ደመቀ ዘውዱ የወልቃይትን የአማራዊ ማንነት ጠልፈው ወልቃይት አማራውን እንዲታገል አድርገው ማደራጀት ሲጀምሩ የተከዜ ዘመን ከፋኖ ጋር ሲያለያዩት እነሱም ፋይት ያደረግኩት ከወያኔ ጎን ስለተሰለፍኩ አይደለም፣ አማራ ስለሆንኩ ነው። ትናንት ለወልቃይት ማንነት እንደታገል ነው ሁሉ የወልቃይት ማንነት ይከበር ዘንድ እኔም የድርሻዬ እንደተወጣው ሁሉ ከዛ ደግሞ ወልቃይት ላይ የኦህዴዳዊ ስርዓት ሲያቆጠቁት ዝም ማለት ስለማልችል እንደገና እነ ኮሎኔል ደመቀ ዘውዱን ስተች ነበረ። በዛም ብዙ ጫጫታ ተፈጥሯል። በተመሳሳይ መልኩ ወደ ሸዋም ስንመጣ ሸዋ በኦነግ ታጣቂ መከራውን ሲበላ በነበረበት ሰዓት አጣዬ ከ12 ጊዜ በላይ ስትነድ በነበረበት ሰዓት ሶሻል ሚዲያ ላይ ድምፅ ከመሆን ባለፈ በሸዋ ምድር ላይ የተፈጸሙ ጥቃቶችን እንደዚሁ በመጽሐፍ ላይ አካትቼ አሳትሜያለሁ። ከዛ እስክንድርን ካስገቡ በኋላ ደግሞ የጠቅላይ ግዛት አስተሳሰብ ሸዋ ላይ ሲያቆጠቁጥ በአማራነት መንፈስ ታግያለሁ። በአማራነት መንፈስ እንዳገለገልኩት ሁሉ የጠቅላይ ግዛት አስተሳሰብ አፍራሽ የሆነ አስተሳሰብ በእስክንድር አማካኝነት ሲረጭ ደግሞ ታግያለሁ። ጎንደር ላይ ስኳድን ታግያለሁ። አሁንም መናገር የምፈልገው ጎጃምን ከአማራ መነጠል የሚፈልጉ ኃይሎች እያቆጠቆጡ ነው። ስለዚህ ከአማራ ብሔርተኝነት መብለጥ ስለሌለበት ይህንንም ፋይት ማደርገው ይሆናል። ይህንንም የምታገለው አስተሳሰብ ነው። የጎጃም ጀግኖች፣ የጎጃም ፋኖ መሪዎቻችን ናቸው። እነ ዘመነ ካሴ የምንወዳቸው መሪዎች ናቸው። ይህም በግልጽ ነው የምናገረው፣ የምንወዳቸው መሪዎች ናቸው። ከዛ ውጭ ግን ትናንት ለስብሰባ ሲቀመጡ አንዳንድ አለመግባባቶች እንደነበረ ሁሉ ነገም አለመግባባት ሊከሰት ይችላል። ሰው አለመግባባት ሲከሰት ነገሩን በልኩ መመዘን በልኩ መተንተን ነው እንጂ አይ በቃ እንደዚህ ከሆነማ በቃ እኛ አማራነትን አንፈልገውም ምናምን ተገቢ አይደለም። ትናንትና እና አያሌው መንበር አማራነት የጎንደር እስር ቤት ነው ብለው አማራን ለመበታተን ጥረት ሲያደርጉ እንደታገል ነው ሁሉ ሌሎች ኃይሎችም በተመሳሳይ መልኩ የሆነ ምክንያት ሰበብ አድርገው
ጎጃምን ከአማራነት ለመነጠል ሲሞክሩ መታገል ያስፈልጋል ማለት እወዳለሁ። ሶስተኛው ርዕሳችን ጌታቸው ረዳን የተመለከተ ይሆናል። ጌታቸው ረዳ በሚዲያ ብቅ ማለት ጀምሯል። በፊት በDW በትግራይ ቲቪ ብቅ እያለ የአብይ አህመድንም ማንነት ሲያስረዳን እንደነበረ ሁሉ አሁን ላይ ደግሞ በፋና በኢቲቪ ብቅ እያለ የህወሓትን ማንነት የቲዲኤፍ ጄኔራሎችን ማንነት ያስረዳን ይዟል። በጣም ነው የሚያሳፍር፣ በጣም ያሳፍራል። የምር እኔ ትናንት ቃለ መጠይቁን ስመለከት ጌታቸው ረዳ ዘ ወረስት ፖለቲሻን የመጨረሻው ማለት ነው የመጨረሻው ፖለቲሻን እንደሆነ ነው የተረዳው። እንግዲህ በአደኖች አብይ አህመድን ሲያገለግሉ ነበረ፣ ሲያረጠርጡ ነበር። እነ በለጠ ሞላ ብዙ ነገር ሲያደርጉ ነበር። እነ ዛዲግ አብርሃ ብዙ ነገር ሲያደርጉ ነበር ለአብይ አህመድ ማለት ነው። እና እስካሁንም ድረስ ያንን አገልግሎት እየሰጡ ከአብይ አህመድ ደግሞ ማግኘት ያለባቸውን ጥቅም ሲሰበስቡ ነበር። ትናንት ጌታቸው ረዳ እነዚህን ወገኖች ሲያብጠለጥላቸው ነበረ፣ ሲሳለቅባቸው ነበረ። ጭንቅላት ያለው ሰው እንዴት አብይ አህመድን ሊያገለግል ይችላል እያለ ሲተች ነበረ። በሚገርም ሁኔታ ግን ከመሸ በኋላ ጌታቸው ረዳ መጥቶ የነ ዛዲግ አብርሃምንና የነ በለጠ ሞላን ቲም ተቀላቅሏል። ቲም በለጠ ሞላ አማራን የመደብደቢያ በትር ሆኖ የአብይ አህመድ በትር ሆኖ እያገለገለ እንዳለ ሁሉ ጌታቸው ረዳም ትግራይን የመደብደቢያ ዱላ ለመሆን ቆርጦ የተነሳ ይመስላል። እኔ ይሳካለታል ብዬ አላስብም። ጌታቸው ረዳ እያደረገ ያለው ነገር ምንድን ነው? አሁን ላይ በትግራይ ላይ የነበረው እንግዲህ ኢትዮጵያን ልብ ውስጥ ያን ያህል ቦታ የነበረው ፖለቲከኛ አይደለም ጌታቸው ረዳ። ግን ሁላችንም ደግሞ የምንስማማበት አንድ ነገር ነበረ። አብይ አህመድን በመረዳት ረገድ ትልቅ ቦታ የምንሰጠው ፖለቲከኛ ባይሆንም ማለት ትግራይ ውስጥ ግን ትልቅ ቦታ ነበረው እና ያንን የቀድሞ ስሙን ትግራይ ላይ የነበረውን ቦታ ከማጣት በዘለለ የሚያገኘው ጥቅም ይኖራል ብዬ አላስብም። ጌታቸው ረዳ አልተረዳውም እንጂ እነ ደብረጽዮን ላይ እነ ጄኔራል ምግበይ ላይ እና የመሳሰሉት የህወሓት ጄኔራሎች ላይ በሚሰነዝረው ዱላ እየደበደበ ያለው ራሱን ነው እየመታ ያለው። በመሆኑም የትናንት ኢንተርቪውን የሰሙ አብዛኛው ዜጎች በጌታቸው ረዳ የአቋም ለውጥ ግርምታቸውን ሲገልጹ ነበረ። እርግጥ ነው እነ ዳንኤል ክብረት እነ ለገሰት ሁሉ ያሰማሯቸው የሶሻል ሚዲያ መንጋ ወይም የብልጽግና የዲጂታል አርሚ በፋና በኢቲቪ እና በመሳሰሉት የዩቲዩብ ቻናሎች ተለቀቁ የጌታቸው ረዳ ቃለ መጠይቅ ስር እንዲሰጡ የተላኩላቸውን ኮሜንቶች ሲለቀልቁ ነበረ። ከዛ ውጭ ግን አብዛኛው ዜጋ ጌታቸው ረዳ በተናገረው ነገር እፍረት እንደተሰማው ነው የተረዳሁት። እኔም በበኩሌ የጌታቸው ረዳን ኢንተርቪው ስመለከት በጣም ነው ያፈርኩት። በዛ ልክ ህሊናን መግደል የሚቻለው እንዴት ነው? ትናንትና ስለ ማንነቱ 24 ሰዓት ሲያወራለት የነበረውን አብይ አህመድን በዚህ ልክ ዝቅ ብሎ ማገልገል የሚቻለው? ትናንት የተፉትን ምራቅ እንደገና መላስ፣ ያውም በሚዲያ ቀርቦ መላስ በጣም ነው የሚዘገንነው። ጌታቸው ረዳ ግን ምን እንደነካው ባይታወቅም አብይ አህመድ ምን አይነት ፋውል አሰርቶ ብላክሜል እንዳደረገው ባይታወቅም እጅግ በወረደ ፕሮፓጋንዳ ተከስቷል ማለት ይቻላል። እና እንዳጠቃላይ ሲታይ እነ በለጠ ሞላ እነ ተመስገን ጥሩነህ አማራ ሆነው አማራን የመደብደቢያ ዱላ ሆነው እያገለገሉ እንዳለ ሁሉ ጌታቸው ረዳም ትግራይን የመደብደቢያ ዱላ ሆኖ ለአብይ አህመድ መፈረሙን በትናንቱ ኢንተርቪው ግልጽ አድርጓል። ዛሬም ክፍል 2 ይቀጥላል። በበኩሌ በሶሻል ሚዲያም እንደገለጽኩት አብይን ከሚያገለግሉ መላእክት ይልቅ አብይን የሚታገሉ አጋንንት መልካሞች ናቸው ብዬ አምናለሁ። እኔ ቀይ መስመሬ ነው። ሁለተኛ ቀይ መስመሬ ይሄ ነው። የመጀመሪያው የአማራ ብሔርተኝነት ነው። ሁለተኛው ቀይ መስመሬ ደግሞ የአብይ አህመድን ተላላኪዎች የሚመለከት ሲሆን የትኛውም ቅዱስ የምለው ሰው ለአብይ አህመድ ማገልገል ለአብይ አህመድ መላላክ በጀመረ ቅጽበት በእኔ ልብ ውስጥ እርኩስ ይሆናል። አብይ እንግዲህ በብዙ ድፋይን የተደረገ መሪ ነው። ጸረ ሀገር መሆኑ፣ ጸረ ህዝብ መሆኑ፣ አረመኔ መሆኑ፣ ጨካኝ መሆኑ በተግባር ዓለም አቀፍ ተቋማት ጭምር ያረጋገጡት እውነታ ነው። ስለዚህ አሁን ላይ ከአብይ አህመድ ጎን የሚሰለፍ ሁሉ ኢትዮጵያን ለማፍረስ የተስማማ ነው። የኢትዮጵያውያንን ደም ለማፍሰስ
ቃል የገባ ነው። ጌታቸው ረዳም ያደረገው ይህንኑ ነው። በተረፈ አብራችሁ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሸር እያደረጋችሁ በማጋራት ሚዲያችንን አበረታቱ። አመሰግናለሁ።